የምስራች ምስር ብላ ብሉኝ የተወደዳችሁ ተመልካቾች ዛሬ የደስታ ቀን ነው። በንቁ ፖድካስት ስቱዲዮ ከዚህ በፊት አንዲት ሴት ተገኝታ ታሪኳን አካፈለችን። አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። ያ ታሪክ ግን የተለመደ ታሪክ አልነበረም። ዓለም የተነጋገረበት በሶሻል ሚዲያ ላይ ብዙዎች አድምጠው የተገረሙበት ያነቡበት ታሪክ ነበረ። ሞተ ተብሎ እርሞን አውጥታ 16 ዓመት ጥቁር ለብሳ ቆርባ እነሆ እግዚአብሔር ፈቅዶ በእናንተ ፍቅር በእናንተ እገዛ ያ ታሪክ ያ ምዕራፍ ተዘግቶ ዛሬ ኑ ቤቴን እዩልኝ ስትል ጠራችን። ከዚህ በላይ ምን ደስታ አለ? ስለመጡም በጣም ደስ ብሎናልና ጸገነት እንዴት አገኘኋት? በጣም ተለውጣ ተደስቼ አገኘኋት። የፊልሙ ሜን ካራክተር ራሷን የምትሰራው አሉኝ። ፊልሙን የምትሰራው አንቺ ነሽ? አዎ። ኧረ ጎበዝ! አይዞሽ አለንልን ብላችሁ ደውላችሁ ያበረታታችሁ እግዚአብሔር ከሰጣችሁ ላይ ገንዘብ ያገዛችሁ ሁሉ 5 ካስክ በ85 ሺህ ብር ከነመስቀያው 15 ሺህ በ85 ሺህ ብር ዛሬ የልፋታችሁን ፍሬ የምታዩበት ቀን ነው። በድንግል አማረ ህይወቴ ጸገነት ከምን ደረሰች? እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ይህ የጸገነት ቤት ነው። እዚህ ላይ እንደምታዩት ዓለም እግዚአብሔር ያደረገውን ድንቅ ስራ እንዲያስታውስ ፖድካስት ላይ የነበረውን ፎቶ ወስዳ እዚህ ላይ ለጥፈዋለች። ከስር ማኪባ ይላል። ማኪባ ምን ማለት ነው የሚለውንም ትነግረናለች። አሁን ጸገነት እየጠበቀችን ነው። እንገባለን። አብራችሁን ቆዩ። በመሃል ቦሌ መድኃኔዓለም የተናጠል ካርታ ያለቀላቸውን የንግድ ሱቆች በ15% ቅድመ ክፍያ ከ20 ካሬ ጀምሮ እስከሚፈልጉት የካሬ አማራጮች እየሸጥን ነው። 100% ለሚከፍሉ ደንበኞቻችን የ30% ቅናሽ ያገኛሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተወሰኑ ቀናቶች ብቻ ነው። ፈጥነው ይደውሉልን። የሚገርም ነው። የሆነች ጸጉር ቤት ያላት የአክስቴ ልጅ ጋር የመጣው ነው መሰለኝ። እግዚአብሔር በቃ ድሮም ጸጉር ቤት ያላት የአክስቴ ልጅ ጋር ልጠይቃት የመጣው ነው ይመስለው እንጂ ከባዶ ተነስቶ የተሰራ ጸጉር ቤት በፍጹም አይመስልም። እውነት ያንቺ ነው ጸገነት? አዎ የኔ ነው። ሴቶች ጸጉር ቤት ባለቤቴ መጣ ምን ስታደርግ እንደምትሉ ማየት ፈልጋለሁ። በዛም የጸገነትን ቤት እንጎብኝ። እሺ ዋው! ይሄ 5 ሰው ካስክ የሚገባበት ቦታ አለን። አዎ እዚህ ጋር 4 ነው። አራት ነው። አንድ እዛ ጋር አለ። አምስተኛው ምንድነው? የሚቸኩል ሰው አለ። ጸጉሩንም ሁሉንም አንድ ላይ መስራት የሚፈልግ ሰው ቁጭ ብሎ እግሩንም ቤዲኩር እየተሰራ ጥፍሩን እየተሰራ ካስክ እንዲጠቀም ለብቻው የቤዲኩር የጥፍር መስሪያ ቦታ ላይ ገጥመናል ማለት ነው። ዛጋው በኋላ አሳያችኋለሁ። ናይስ፣ በጣም ነው የሚያምረው። እሺ ሌላ ምንድነው ያለን? ሌላ ማጠብ ያለን ሃና እየደመርሽልኝ ነው። 4 ካስክ በስንት ብር ነው? 5 ካስክ በ85 ሺህ ብር ከነመስቀያው 15 ሺህ በ85 ሺህ ብር የተወደዳችሁ ተመልካቾች የልፋታችሁ ውጤት ነው። ደምሪያና እሺ የተወደዳችሁ ተመልካቾቻችን ያለነው ጸገነት ቤት ማኪባ የውበት ሳሎን ነው። ለምን ማኪባ እንዳለችውም ትነግረናለች። ሐምሌ 5 ጸጉር ቤትሽ ሊከፈት ነው። ከአንድ ወር በፊት የነበረችው ጸገነት አለች። አሁን ከአንድ ወር በኋላ ደግሞ ያለችው ጸገነት አለች። እስኪ ስለ ሁለቱ ጸገነቶች ንገሪኝ። ከአንድ ወር በፊት የነበረችው ጸገነት ያው ከአንድ ወር በፊት አንተ ጋር ከመቅረቧ በፊት የነበረችው ጸገነት በቃ በጣም የምታሳዝን ምን እንደምትሰራ ግራ የገባት ባለፈ የቤተሰብ ፕሮብሌም ምክንያት ብቻዋን ሆና በቃ አንገቷን ደፍታ በርዘግታ የምታለቅስ ሴት ነበረችው። ብቻዬን እንዳልሆንኩኝ ኢትዮጵያ ያርጓ ሳይቶኛል። እኔ ሌላ ምንም አፍ የለኝም። ምንድነው ሸክላ ነገር ጠነከረብኝ። ሸክላ ነው አንደኛው ነው፣ በጣም ውድ ነው። ተመቸሽኝ ጸገነት ታውቃለህ። አንደኛ ካልሆነ አትገዛም። አዎ ይሄ ማለት ደጋግመህ እንትን የምትለው ነገር አይደለም።
ቅድም እንደነገርኩ ይሄ እንደ ልብስ እንደ ጆሮ ጌጥ ወይ እንደ ጫማ ምናምን የምትቀያይረው ነገር አይደለም። ምርጡ የህዝብ አደር አለብኝ። እኔ እኮ የህዝብ ልጅ ነኝ። ጥሩ የሆነ ነገር ነው ማግኘት ያለበት። እንደው እግዚአብሔር እንደው ጸገነት አንጀቴን ያረሰችኝ እንደው በጣም ነው ያኮራችኝ። እግዚአብሔር ይስጥሽ። አሜን። ቦይለርም አስገጥመናል እና እንግዲህ ስንት እንደተገዛ ልንገርህ። ላስደንግጥህ ላስደንግጥህ። ስንት የተገዛ ነው ልገምት? እሺ ገምት። ምንድን ነው? እኔ ሻወር ቤት መታጠቢያ እዚህ ጋር አለ፣ ወንበር አለ፣ 20 ሺህ ብር። ምኑ ጃንሆይ ከሞቱ ገበያ አልወጣም ማለት ነው። ጃንሆይ ከሞቱ ገበያ አልወጣም ማለችኝ። ይሄ 50 ሺህ ብር ነው የተገዛው። ኧረ ዝም በይ። ይሄም 50 ሺህ ብር፣ ይሄም 50 ሺህ ብር፣ አጠቃላይ 100 ሺህ ብር ነው ለማጠቢያ ያወጣሁት። ይሄ አንዱ ብቻ 50 ሺህ ብር ነው? አዎ ከቦይለሩ ውጪ ማለት ነው። 50 ሺህ አዎ ደምሪልኝ ሀና። ሌላ ምን አለን? እሺ ሌላ ይሄው ማጠቢያው ጋር ያው ቦይለራችን ነው ያለው ተብሎ አንደኛ ቦይለር ነው። ስንት ብር ልትይ? 45 ሺህ ብር ተገዛ። ውሃ ማሞቅ 45 ሺህ ብር? አዎ ፀጉር ቤት ያላቸውም ሰዎች ያውቃሉ፣ ሻጮችም ያውቃሉ፣ የጠየቁ ሰዎችም ያውቃሉ። እኔ የመድኃኔዓለም ቀን ደርሶ ነው እንጂ እናንተ ደጋግ ኢትዮጵያውያን ስላላችሁ ነው እንጂ እኔ እኮ ፀጉር ቤት ብትከፍት ያልኩት እኮ መቼ እንደዚህ መሰለኝ። ጥሩ እንግዲህ ጸሎት ማድረግሽ በጣም አሪፍ ነው። ያሰብሽው ነገር እንደሚሳካ ምንም ጥርጥር የለኝም። አንዱ የምትችይው ሙያ ፀጉር መስራት ነው አይደል? አዎ። ዛሬ ታሪክሽን ስትናገሪ ልባቸው የተነካ ሰዎች ደግሞ ተባብረው በትንሹ ፀጉር ቤት እንድትጀምሪ ቢደረግ ህይወትሽን እያስተካከልሽ መሄድ ትችላለሽ ብዬ አስባለሁ። በደንብ ደጋግ ልብ ያለው ሰው መብዛቱ ነው። እኔን አሁን እንደዚህ ጥሩ ነገር አሁን ይሄን 50 ሺህ ብር ምናምን ያልኩ እንጂ አለ ከ12 ሺህ ብር ጀምሮ ማጠብ ያለቁ። ትክክል። ግን 5ም 10ም እንደነገርኩ ማለት ነው 15 ብር የላከልኝ ሰው አለ። ያ 15 ብር የላከልኝ ሰው ሲመጣ አንገቱን የሚቆረቆረው መታጠቢያ ላይ መታጠብ የለበትም። በቃ ይሄ የህዝብ ንብረት ነው፣ የኔ ብቻ አይደለም። ያለው 100 ሺህ ብር ደምሪልኝ። እሺ ሌላ 45 ሺህ አዎ በቃ አስቀንሰው 100 ሺህ የቦይለሩ አለ ስንት 145 ሺህ ወደ ሌላው እንሂድ ወይ ፀጉር ቤት። እሺ ወደ ሌላው። እቺስ ምንድን ነች? አሁን የጸገነት አያት ከጎንደር ድረስ ይህንን ደስታ ለማየት መጥተዋል። ልጆቼን መመረቅ አለብኝ ብለዋል። ምርቃታችሁን ትቀበላላችሁ። እዚህ እሳቸውን ጠርተን እንጫወታለን ማለት ነው። አሁን የጸገነትን አያት እንቀበላለን። ማዘር እንኳን ደህና መጡ። እንኳን ደህና ቆዩኝ። እንኳን ደህና ቆዩ እናቴ። እስኪ ራስዎትን ያስተዋውቁኝ። ማን ልበል? ታገኝ ቢራራ። ታገኝ ቢራራ። አዎ በጣም ጥሩ። ለጸገነት አያቷ ኖት? አዎ። እንግዲህ ከጎንደር ድረስ የጸገነትን ደስታ ለመካፈል መጥተዋል። ስለመጡም በጣም ደስ ብሎናልና ጸገነት እንዴት አገኘኋት? በጣም ተለውጣ ተደስቼ አገኘኋት። አምሮባታል አይደል? እኔም ደስ ብሎኛል። አምሮባት። እቺም ተገዝታ ነው እንዳትዪ፣ እቺ ተመርቃ መሆን አለበት። በጣም ውድ ዕቃ ነው። ይሄ እኮ የቂቤ ስቲም ነው። እስቲም ማድረግ ነው ስራዋ? አዎ ስቲም ነው። በቃ ይሄ አሁን ላይክ ሰውነታችን ስቲም ምናምን እንገባ የለ ልክ እንደዛ ጭንቅላቷ የምትገባው ሴት ቅቤው ቀልጦ በደንብ አረስርሶ ወደ ውስጥ ገብቶ ጥቅሙን ቶሎ ሰጥቶ ቶሎ እንድትታጠብ ነው። በቃ ይሄ እንዳይውል ስራዋን ብቻ ያበዛሽው ዋጋዋን ለመጨመር 22,000 ብር ነው። 22,000 ከቅቤው ውጪ 22,000 ብር ደምሪልኝ። እሺ ወይ ጉድ! እቺስ ምንድን ነች? ይሄ የፊት ስቲም ነው። አዎ ይሄን ወንዶች ቤት አይቼዋለሁ። አዎ ይሄ የፊት ስቲም ነው። ስቲም ማድረጊያ ነው። ስንት ብር ነው? ስቲም ማድረጊያ ነው። 19,000 ብር ነው የተገዛው። 19,000 ብር ደምሪ። የመድኃኔዓለም ያለሽ አንደኛ የሆኑ እቃዎች ናቸው። ንጹህ ብራንድ የሆኑ ማለት ነው። እቺ ምንድን ነች? ይሄ እንግዲህ ቪጎድን ማስቀመጫ ነው። እቃ ማቅረቢያ ነች። ያው እንደዚህ ስንት ነው? 2 ነው ያለኝ። ስንት ሆነ ማለት ነው? 16,000 ጨምሪበት። ወይ ለቪጎድን መደርደሪያ ማለት ነው። ንቁ ፖድካስት ላይ ፀጉር ቤት ሄዳ ትሰራ እንደነበር ነግራናለች። ግን አሁን አንድ ሰው መጥቶ ሙሉ አንቺ ከመጀመሪያ እስከ መጨረሻ ትሰራዋለሽ? በደንብ አዎ። ኧረ ተይ እንዴ! አዎ በደንብ ነው የምሰራው። በቃ እንግዲህ እየጠበቀቻችሁ ነው። መቼ ነው የሚከፈተው? እሁድ ሐምሌ 5 ነው የሚከፈተው። እሁድ ሐምሌ 5 በይፋ ይመረቃል። ኢትዮጵያ ውስጥ ፀጉር ያላት ሴት አትቀርም። እኔም አልቀርም። የሆነ ነገር ቅቤም ቢሆን ተቀብቼ እገባለሁ እንጂ ውስጥ ማንም አይቀርም። ሁላችሁም ኢትዮጵያውያን ስቅያለሽ አይደል? ከሐምሌ 5 ጀምሮ ቤቱ ክፍት ሆኖ ይጠብቃችኋል። እርስ በርስ ጓደኛችሁን እየጠራችሁ የጸገነት ቤት ተከፍቷል፣ የእግዚአብሔርን ተአምር ኑ እንይ ብላችሁ እየመጣችሁ መርቁላት። እሺ ባለፈው ጎንደር ሄደሽ ነበረ? አዎ ጎንደር ሄደ ነበር። መታ ነበር። ጎንደር መጣች? አዎ። አያቴ ልጠይቅ ብለሽ ሄድሽው?
ሄድኩኝ ግን እግዚአብሔር የወሰደኝ ለሌላ ነገር ነበር። እንዴት ማለት ጥሩ ፍፄ ምን ተፈጠረ መሰለ ፍፄ አያቴን ጠይቄ ምክንያቱም ልቤ ወደዚህ አይደለ ተመልሼ ወደ ስራዬ እንትን ለማለት 3 ቀን ቆይቼ ልመለስ እንደነገ 4 ሰዓት ወደ አዲስ አበባ ልመጣ ማታ 3 ሰዓት ከምናምን ላይ ቡና እየጠጣን ቤት ደወለል። ማን? አርቲስት ደሳለኝ። እንዴት ይሻላል ትኬት ታገኛለሽ አለኝ። የምን ስለው ወደ ጎንደር ብትመጪ አለኝ። ከዛ እንዴ እኔ እኮ ጎንደር ነው ያለሁት ነገ ነው ወደ አዲስ አበባ የምበረው አልኩት ማለት እንዴ ነገ እንዳት ያለኝ እግዚአብሔርን ያስደነግጣል ያልጠበቅኩት። እዚህ የፊልም ፌስቲቫል አለ። ፌስቲቫሉ ነገር የሚከፈተው የዩኒቨርሲቲው ፕሬዝዳንት ይኖራል፣ የጎንደር ዩኒቨርሲቲ ሆስፒታል ፕሬዝዳንት ይኖራል፣ ነግሩም ይርሚያሳሉ አረተይ ኖክ በጣም ትላልቅ ሰዎች ዶክተሮች ፕሮፌሰሮች ያሉበት ትልቅ የፊልም ፌስቲቫል ነበረ። የመክፈቻ ፕሮግራሙ ላይ እንድትገኙ ፈልጋለሁኝ ነገር አለኝ ማለት ነው። ከዛ በጣም የሚገርም ነው የእግዚአብሔር ስራ አለኝ። እንዴ አንቺ ጎንደር ነሽ? አረ እችላለሁ አልኩኝ። እኔ ደግሞ ፕሮግራሙ ላይ ተገኘሽ? ማራኪ ዩኒቨርሲቲ ነው ያለኝ እና ፕሮግራም አለ ተገኘ ክብር እንግዳ ላረጋችሁ ነው ሄድን ማለት ነው። በጣም በችኩላ ነው የገባነው። ከዛ መኪና ውስጥ ተቀመጡ ተብለን ተደብቀን ሰርፕራይዝ ነው ሰው ህዝቡ እንዳያችሁ ብሎ እኛ ከመግባታችን በፊት ስለኛ ያለው ነገር አብራርቶ ተናግሮ ምናምን ታትየን ወጥቶ ይዟት ገባና ሙሉ የዩኒቨርሲቲው አዳራሽ ትልቁ አዳራሽ ውስጥ ነበር ፕሮግራሙ። ሙሉ አርቲስትም ፕሬዝዳንቱም ተማሪውም የፌስቲቫል አቅራቢውም ዳይሬክተሩም ምንም በቃ ፕሮፌሰሩም ዶክተሩም ሁሉም ተነስቶ እንትኑን ያየው እያለቀሰም እያጨበጨበ ተቀበለን። የሚገርም እያለቀሰ ነው ሁሉ ድጋሚ የተናገረው የኔን ታሪክ። ማን? አርቲስት ደሳለኝ። አርቲስት ደሳለኝ እናንተ መኪና ውስጥ ደብቆ አስቀመጠና እንግዳ አለኝ ሰርፕራይዝ አለ። ከዛ ታሪኩን ነገራቸው። ያየው ሰው እስኪ ምናምን አለ እጅ አወጣ። ያየ ሰውም አለ። ማት ሰው ነው ያየው እንዳለ። ማን ነበር? ግሩም ኤርሚያስ ነበር። ሄኖክ ነበር። ሰሞኑን ነበረ። አርቲስት ሄኖክ ነበር። የዩኒቨርሲቲ ፕሬዝዳንቶች አሉ። መጨረሻ ላይ ይሄ ነገር ፊልም ይሆናል። ይሄ ነገር ፊልም ሳይሆን ከዚህ መድረክ አይወርዱም ተባለና ሰው መሆን ቃል እንዲገባ በምችለው አቅም አለው አለ። ሰውሚ ቃል ገባ። የጎንደር ዩኒቨርሲቲ ፕሬዝዳንት ቃል ገቡልን። ፊልም ሊሆን ተወስኗል። ኦልሞስት እና ፊልም ይሆናል ተባለ። ፊልም ይሆናል ተባለ። ይሄ ታሪክ እዚህ ጋር ፊልም የሚሆንበት እንትን ሳይፈጠር ከዚህ መድረክ አይወርዱም አለ ደሳለኝ። እና ሁላችሁም ቃል መግባት ያለባችሁ በየምትችሉት በየሙያችሁ ቃል ትገባላችሁ። እዚህ ያላችሁ ተማሪዎችም ሳትቀሩ ነው ያለው። በቃ ይሄ ታሪክ ፊልም ሆኖ ብዙ ሴቶችን ከጥፋት ብዙ ወንዶችን ከጥፋት የሚታደግ ታሪክ ነው። እና የፊልሙ ሜን ካራክተር ራሷን የምትሰራው አሉኝ። እሱ ነው በጣም ያስደነገጠኝ ማለት ነው። የራስሽን ታሪክ የምትሰሪው አንቺ ነሽ አሉኝ። ፊልሙን የምትሰሪው አንቺ ነሽ? ሰገነት እናቴ በዚህ በኩል የፀጉር ባለሙያ ሆናለች፣ በዚህ በኩል የፊልም ባለሙያ ልትሆንላችሁ ነው። ስለዚህ ከትንሽ ጊዜ በኋላ የማኪባ የፀጉር የውበት ሳሎን ባለቤትና መስራች እንዲሁም ደግሞ የፊልም ባለሙያ አክትረስ ልትባይ ነው። አክትረስ ነው። አክተር ለወንድ ነው። አክትረስ ገና ካሁን ስሙን ይዘሽዋል። እንዴ ፊልሙ ሳሰሪ ስሙን አክትረስ እንዲህ ፀጉር እንዲህ ማድረጉ ለምደሽ እንዴ ከባድ ነው። መድረኩ ቲያትር ድራማ ምን አለ እንዴ? ምንም ነገር የለም ፍጽዬ። ይሄ ደግሞ ምናችሁ ነው ሴቶች? ጉዳቸውን እያየሁ ነው ዛሬ። ባለቤቴ ፀጉር ቤት ገብታ ለምን እንደምትቆይ አሁን በደንብ እየገባኝ ነው። እሺ ቀጥይ። ለካ እያዞራችኋት ነው እንደዚህ። እንዴት ትውጣ? ምንድን ነው እዚህ የሚደረገው? ፔዲኩር ማለት እንግዲህ የእግር ጤንነት የሚጠበቅበት ቦታ ነው። ከፀጉር ደግሞ ይወርድና እግር እዚህ ጋር ሰዎች ይቀመጣሉ፣ እግራቸውን እዚህ ይዘፈዘፋሉ። ይሄ የእግር ማጠቢያ ነው። ሁለቱም የምታያቸው የእግር ማጠቢያዎች ናቸው። እሺ በደንብ የእግር ጨዎች አሉ፣ ጄሎች አሉ። በእነሱ በደንብ ተደርጎ ታጥቦ ተፈግፍጎ ተሞርዶ እግር ማሳጅ ተደርጎ ኦይሎች አሉ። ስንት ነው ይሄ?
ይሄ 9500 ብር ነው አንዱ። እግር ማጠቢያዋ ማስታጠቢያ ሳትቀልድ ማስታጠቢያ 9500 ስለምትሽከረከር ነው። ሁለት ነው ራሱ ውሃ ሙቁ ነው እንትን የሚልክ የሚያደርግ እንደኝ 9000 ብለን የሚያዘው 9500 19000 ብር ደምሪላት ማስታጠቢያ ብለሽ እግር ማስታጠቢያ 19000 ብር። እሺ እቺስ ምንድነው? እሱ ማድረቂያ ነው። ጥፍር አክለሪክ የሚሆን ጄል እጅም እግርም እንደሱ እየገባ ጥፍሩ የተቀባው ነገር ቶሎ እየደረቀ ለፍጥነት እንትን ይላል ማለት ነው። ይሄ ማድረቂያ ነው። ይመቻችሁ ማድረቂያ ነው። ሴቶች ይመቻችሁ። እሺ ማድረቂያዋ 7000 ብር ናት። እቺም ብር ነች ለብቻዋ። ለብቻዋ ደምሩልኝ። ፀሐይ ላይ በዚህ በኩል አታደርቁም እንዴ? አይደርቅማ። እናቶቻችን እኮ ጥፍር ቀለም ተቀብተው እንዲህ ይላሉ። ድርቅ እናንተ ማሽን ውስጥ ነው ገቡት። ይሁንሽ ይሄን ይዘልሻል። አሁንስ የተወደዳችሁ ተመልካቾች እንግዲህ የጸገነትን ቤት እየጎበኘን ሂሳብ እየሰራን ነው። አሁን ይደመራልሽ። አሁን ይሄም ይደመራል። በስነ ስርዓት የተናገርሽው ቃል ነው በተግባር የፈጸምሽውና በጣም ደስ የሚል ነገር ነው። አንዱ የቀረ ነገር ምንድነው? ይሄ የዋክስ መስሪያውና እሺ ይሄ ሜካፑ በቃ ፉል ሜካፕ ቦክሱ ውድ ነው ጥሩ ነገር ለመያዝ። ምክንያቱም ይሄ ቆዳ ላይ የሚሆን ነገር ስለሆነ ፊታችን ስስ ነው። ኦሪጂናል ንጹህ የሆኑ እቃዎች አሁን ማክን ነው ያሰብኩት ነው። አሁን ማክ እንትን ለማለት ኦልሞስት 75-80 ሺህ ብር ነው የሚባለው ሙሉ ቦክሱ ማቴሪያሉ። አረቴ ለአመት ለ2 አመት ግን ያገለግላል። እልል ያለ ስራ ቢኖረኝ እንኳን በደንብ ያገለግላል። የሜካፕ እቃውን ይዘሽ ሄደሽ የተለያዩ ቦታ መስራት ትችላለሽ። እሱ ሰርግ ምንም ሲኖር እየሄድኩ መፈሽንበት ማለት ነው። ዋናው ነገር ዋናው ነው እሱ ሙሉ ቦክሱ ውስጡ ላይ የሚያስፈልጉ ነገሮች ተሟልተው ኦልሞስት 80 ሺህ አካባቢ ነው። 80 ሺህ ያልጋውም ምልህ 70 ሺህ ነው። ስለዚህ 80 ሺህ እና 70 ሺህ ስትመጣ ነው ወደ 150 ሺህ ነው። ወደ 150 ሺህ ብር ገደማ ይመጣል ማለት ነው። ሶ ለነዚህ እቃዎች የሚሆን ክፍል አሰርተሻል አንቺ? ተሰርቷል። ባዶ ነው እንጂ ልቤ ሰፊ ጀግኒት መስሜ የላትም እሷ። ስለዚህ የመጀመሪያው ነገር የ150 ሺህ ብር ነው። በጣም አሪፍ የመጀመሪያው ጉድለቴ 150 ሺህ ነው። አሪፍ መገጣጠም ነው። የተወደዳችሁ ተመልካቾቻችን እንግዳ አለች፣ እንግዳችን እንቀበላለን። እሷ ጋር ሰርፕራይዝ አለ፣ እሱን እንሰማለን ማለት ነው። ዝግጁ ነሽ? ዝግጁ ነኝ። ሰርፕራይዝ ነው የምፈልገው ፍፄ በዚህ ሰዓት። እባካችሁ ሜሮንን ተቀበሉልን። ሜሮን እባክሽ ወደዚህ። የስ ስለመጣሽ በጣም ደስ ብሎኛል። ጸጌ አምሮብሻል። አመሰግናለሁ። ቀላል አምሮባታል። እባክሽ አረፍ በይ ሜሮን። እስኪ ሜሮን ማነች? ከየት ነው የመጣሽው? ሰርፕራይዝ ደግሞ ለመስማት ጓግተናል። እንደውም እንደዚህ ሳያት በጣም ነበር የገረመኝ። ገና ልክ ስገባ ሳያት የነበረኝ ስሜት በጣም ለየት ይል ነበርና ሙሉ ታሪኳን ሳዳምጥ ነበር ከመጀመሪያው ጀምሮ። እንኳን ለኖርበት ለሚሰማው ራሱ በጣም የሚከብድ ነበር እውነት ለመናገርና ለኔ በጣም ከብዶኝ ነበር። የሆነ ሰዓት ላይ እንባዬ ሁላ እየመጣ ነበር ሳዳምጥ የነበረውና ለካ የሰው ልጅ በጣም ብዙ ነገሮችን ያሳልፋል። እኛ በትንሽ ነገሮች ትንሽ በመናሳልፋቸው ነገሮች ብዙ ነገር ያጣን ይመስለናልና ለካ የሰው ልጅ በጣም ብዙ ነገሮችን ያልፋል። ከዛ ሁሉ ነገሮች ውስጥ ደግሞ አልፋ ወጣ ዛሬ ደግሞ እዚህ ጋር ተገኝታ እኔን የመሰለ ነገር ትልቅ ቦታ ላይ ተገኝታ እንደዚህ ከፍታ ማየት በራሱ እጅግ በጣም የሚያስደስት ነገር ነውና ጸጊዬ በዚህ አጋጣሚ በጣም ነው ደስ ያለኝ። እንደ ሴት ደግሞ በጣም ነው የኮራሁብሽ። በርቺልኝ፣ በደንብ ጠንክሪ። ሌላ ቦታ ፀጉርሽን መሰራት የለም ከዚህ በኋላማ እዚህ እኔ ብቻ ሳልሆን ሁሉንም ነው ይዤ ለልጅሽ የምመጣው። ጸጊ ደስ ብሎኛል ስላገኘሽ። በዚህ አጋጣሚ የመጣሁት ከዴማ ሆፕ ሪል ስቴት ነው። የዴማ ሆፕ ሪል ስቴት የሴልስ ሱፐርቫይዘር ሆኜ ነው የምሰራው። ለዴማ ሆፕ አንዴ መጀመሪያ መሀል ላይ ዴማ ሆፕ ያስ የተወደዳችሁ ተመልካቾቻችን እንግዲህ ሜሮን እንደነገረቻችሁ የመጣችሁ ከዴማ ሆፕ ሪል ስቴት ነው። የዛሬ ፕሮግራማችን ስፖንሰር ነው ዴማ ሆፕ ሪል ስቴት። ከልብ እናመሰግናለን። ዴማ ሆፕ ሪል ስቴት ደግሞ እዚህ ድረስ ሲመጣ ይህን ፕሮግራም ስፖንሰር ያደርግልን ደግሞ ፕሮግራሙ ስፖንሰር ከማድረግ በተጨማሪ ጸገነትን ደግሞ በምንችለው አቅም ማገዝ አለብን ብላችኋልና እጃችሁ ከምን አብሮኝ ከሚሰሩ የስራ ባልደረቦቼ ጋር ተነጋግረን ብዙም ባይሆን የተወሰነ ነገሮችን አሁን ላይ ለከፈትሽው ነገር ከቨር ያደርግልሻል ብለን ያሰብነውን 150 ሺህ ብር ይዘን መተናል። ወሳኝ ሳን ይገረታ በጣም ነው የማመሰግነው። አራጨብጭቡ እባካችሁ። ሜሮን በጣም ነው የምናመሰግነው። አሁን
ዴማሆፕ ሪል ስቴት ምን አለ? ዴማሆፕ ሪል ስቴት በጣም ለግዜሪ የሆኑ ቆንጆ የሆኑ ቤቶች አሉን። በመጀመሪያ ግን ዴማሆፕ ሪል ስቴት ወደ ሪል ስቴቱ ዘርፍ ከገባ ኦልሞስት ገና 5 ዓመት ነው ፍፄ። በ5 ዓመት ጊዜ ውስጥ 3 ፕሮጀክቶችን ሙሉ በሙሉ ጨርሶ ለደንበኞች አስረክቧል። አሁን ላይ ደግሞ በተለያዩ ሎኬሽኖች ላይ ሽያጭ ላይ እንገኛለን። መጀመሪያ የጠቀስኩት ሎኬሽን ላይ ቦሌ ኤርና ሞል ላይ የንግድ ሱቆችን ከግራውንድ ፍሎር ጀምሮ እስከ 6ኛ ወለል ድረስ እየሸጥን እንገኛለን። ስፔሻል ኦፈር ደግሞ በዚህ በፍጹም ዩቲዩብ ለመጡ ደንበኞቻችን ከፈርስት ፍሎር ጀምሮ እስከ 6ኛ ወለል ድረስ ከ10% እስከ 30% የሚደርሱ ቅናሾችን አዘጋጅተን ታረጋላችሁ። ቃል ነው። ሙሉ ሳይቶቻችን ዋና ዳውንታውን የሚባሉ ሎኬሽኖች ላይ ነው የሚገኘው። መሀል ከተማ አዲስ አበባ ላይ ቦሌ ኤርና ሞል ላይ፣ ብሪቲሽ ኤምባሲ አካባቢ ላይ እንዳልኳችሁ፣ ቦሌ 24 ላይ፣ ቦሌ ራማዳ ሆቴል ጀርባ ላይ፣ ቦሌ አትላስ ማዶ ሆቴል ጀርባ ላይ እንዲሁም ደግሞ ሲግናል 22 ድንበር ዋጋና ሾላ ላይ ዋና የሚባሉ ሎኬሽኖች ላይ አለ። ዴማሆፕ ሪል ስቴት ይሄን አማራጭ ይዞላችሁ መጥቷል። ሜሮንን ማግኘት ከወደዳችሁ መረጃ በደንብ ትሰጣችኋለች። ስልኳን እዚህ ጋር እናስቀምጣለን። ሜሮን ጋር ደውሉላት። በኮሪደር ልማትና በቀበና ወንዝ ዳርቻ ፕሮጀክት ባሸበረቀችው ቀበና ላይ ዴማሆፕ ሪል ስቴት በመገንባት ላይ ያለው G+24 አፓርትመንት በ15% ቅድመ ክፍያ ከፍለው ቀሪውን በ3 ዓመት ያለምንም የዋጋ ጭማሪ የቤት ባለቤት የሚሆኑበትን እድል አመቻችተናል። ከባለ 1 እስከ ባለ 4 መኝታ ከ75 ካሬ እስከ 256 ካሬ አማራጮች ያሉን ሲሆን በ1,300,000 ብር ቅድመ ክፍያ ብቻ የራስዎ ማድረግ ይችላሉ። ይህ አፓርትመንት ሙሉ ለሙሉ የመኖሪያ ቤት ብቻ ሲሆን በውስጡም 4 ሊፍቶች፣ 4 ወለል ፓርኪንግ እና የኤሌክትሪክ መኪና ቻርጅ ማድረጊያ፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ጂም እና ስፓ፣ የልጆች ማቆያ፣ ኮፊ ሃውስ እንዲሁም ሱፐርማርኬት የያዘ ነው። ለበለጠ መረጃ ይደውሉልን። አሁን ይደመራል። ይሄ ይደመራል። ይሄ የእጅ መሳሪያ ነው። የጥፍር የእጅ መሳሪያ ቦታ ነው። ልክ ቅድም እንዳልከው ጥፍር ቀለም ቀርቶ እንደዚህ ማለት እሱ እዚህ ጋር ነው። ይሄ ዋናው ቦታ ስቱዲዮ ነው። የሚሰራ ሰው እዚህ ጋር ይቀመጣል። የሚሰራው እዚህ ይቀመጣል። እነዚህ ጥፍር ቀለም አይነት ናቸው። እነዚህ ጥፍር ቀለም አይነት ናቸው። እቺ ምንድነች? ጄሪካኗ የነዳጅ ዘይት ክለሪክ መቀላቀያ ናት። መቀላቀያ። ለካ ሴቶች ከመጡ ከጥፍር እስከ ፀጉር ነው የሚሰሩት። ወንዶቹ አንገታችን ይዘን ፀጉር ቤት ስንል አንገታችን ይዘን እንገባለች ያርጉናል። ይሄንን ግማሹን የሰጠኝ ወይም ስፖንሰር ያደረገኝ አቤል ነው። ማን? አቤል አከፋፋይ ነው። እነዚህን ሻጭ። የት የሚገኘው? መርካቶ ድል ተራ ህንፃ 3ኛ ፎቅ ላይ ነው የሚገኘው። አቤል ፕሮዳክት ነው የሚባለው። እነዚህም ተገዝተው ነው እንዴ? አሰሪም እንዴ ይችላል እንጂ እንዴት አድርጌ እንዴት አድርጌ እቺ ተገዝታ ነው? አዎ ተገዝታ ነው። በሆነ ነገር አድርጋ። እሺ ስንት? 400 ብር። ስንት አለሽ እንደዛ አይታው? 2 በቃ እቺ አትደመርም። እኔ እከፍላለሁ 800 ብር ነው። እሺ ወንበር ስንት አለ እዚህ ቤት? በጣም ብዙ ወንበር አለሽ። ወንበር ብዙ ነው ያለኝ። እሺ እንደምራ 1 2 3 4 5 6 7 8 9 10 11 እሺ አንድ ወንበር ስንት ነው? 5500 5500 እሺ 5500 ሲባዛ በ11 የጥፍር ዕቃ የጨመርኩት 14200 ብር ጨምሬያለሁ። ለጥፍር ዕቃ የጨመርኩት ምንም አታልፍም። 14000 ብር ደምሪላት። እሺ ግድ ነው እንዴ? እየደመረን ከሆነ መደመር ነው እንግዲህ። ይሄም ልብሱ መደመር በጣም ነው የሚያምርብሽ። የእውነት ልብሱ በጣም ነው የሚያምርብሽ። እና ይደመራል እሱ? አይ ይሄ ይደመራል። ከታም ትቼ ነው የገዛሁልህ ልትይ። ዋና ንብረት ይሄ ነው ብላለች ጸገነት። ዋና ንብረት። እሺ ይሄ አሁን ተሽከርካሪ ወንበር ነው። እኛ ለቢሮ የምንገዛው 10000 ብር ነው። ምንድነው? 65 ስንቱን? አንዱ ጎበዝ 2 ነው። ምን ነው ትላለህ? ኧረ ጎበዝ ስልህ ምን ይላል? እዛ ቁጭ ብሎ አንዱ ወንበር 65000 ብር ነው። ስለዚህ እንደዚህ አይነት 2 ወንበር አለን 130000። እሺ ካውያ ማለት ይሄ ነው። ኦኬ እነሱ የሚሰራበት ነው። የሚሰራበት ነው። አብረው ናቸው እነዚህ ከወንበሩ ጋር መተኮሻ ናቸው ነው እንዴ? ለብቻ ነው፣ አይገናኝም። ለብቻ ነው። እሺ ለብቻ ነው። ይሄ የውጩ ስቶቭ 12000 ብር ነው። ያኛው የሀገር ውስጡ ስቶቭ 8000 ብር ነው። ይሄ ውስጡ ሸክላ ነው። ፀጉር አይዝም፣ አይበጥስም፣ አያቃጥልም። ራሱ ፓወሩን ይቆጣጠራል። ሰራተኛ ወይም የሚሰራ ሰው ራሱ እላፊ ቁጥር ላይ ቢያደርገው ራሱ ተቆጣጥሮ ፀጉር አያቃጥልም።
አንደኛው ነው። አንቺ አንደኛ ነው የምትገዢው? አንደኛ ነው የምገዛው እና ሁለት ነው የገዛሁት። እዛ ጋርም አለ እዚህም አለ። ሁለት ነው? አዎ ሁለት ነው የገዛሁት። ስንት ብር ነው? 38,000 ብር አንዱ። ከዛ ቀጥሎ ደግሞ እነዚህ አሉ 9,500 ብር አንዱ ነው። እቺስ ምን መተኩ ምንድን ነው? አራስ ላይ የእናንተ ካሜራ እንትን ነው የኛው ጉድ ነው እንጂ ቃል ልታስደምር ነበር። የኛን የላይት ክዳን ያስቀምጣ ራሳችሁ ያስቀመጣችሁት እውነት። ሌላም አለ ያልኩ ፎሉ ነው። እሱ ስንት ነው? 4,000 ብር። ሁለት ፎል ብለሽ ደምርላት። ሁለት ፎል ስንት ደረስን? 973,000 ብር ደርሰናል። እኔ ግን ተመኘው 973,000 ሰብስክራይበር ብንገባ ብለን። የተወደዳችሁ ተመልካቾች ይሄን ፕሮግራም እያያችሁ ያላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 900,000 እንገባለን እንደ እግዚአብሔር ፈቃድ። እሺ ምን እንደምር ደግሞ መስታወት እዚህ ጋር የምታያቸው እነዚህ 3 መስታወቶች አሉ። በዚህኛው በኩልም ደግሞ የምታያቸው 2 መስታወቶች አሉ። መስታወት ደግሞ ምንድን ነው? መስታወት ማለት የምታይበት ነው። እነሱ አንዳንድ ሺህ ብር ፍጽይታ አይደለ? እሺ መስታወት ስንት ነው ደግሞ? መስታወት እኔ ይሄንን ማለት ነው እያንዳንዱ 9,000 ብር ነው። በትዕዛዝ ነው የተሰራው። ከ9,000 በ3 ለዛ ነው ይደመርበት። እሺ ሌላ እና እዚህ ሁለቱ መስታወቶች ደግሞ የትኞቹ? 3,000 ብር ነው። ኦኬ እዚህ ያሉ ደግሞ 3,000 ብር። እሺ ደምሪ 23,000 ብር ይደመር 23,000 ብር 1 ሚሊዮን ልንገባ እየተንደረደርን ነው። የተወደዳችሁ ተመልካቾቻችን 1 ሚሊዮን አልፈናል። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። የእናንተ የሥራ ውጤት ነው። በጸገነትም እግዚአብሔር ይስጣት፣ አላሳፈረችንም። ሌት ተቀን ሰርታ የላካችሁላትን ብር በሙሉ ኢንቨስት አድርጋ ይኸው እንደዚህ አኩርታናለች። yes እና የቀረም አለ። ምን ቀረ ደግሞ? የቀረው እንግዲህ ማኪባ የሴቶች የውበት ሳሎን የሚለው ትልቁ ታፔላ የሚያበራ ታፔላ ይቀረናል። ትዕዛዝ ላይ ነው። አሁን ስላልተገጠመ ነው ያላያችሁት እንጂ ይመጣል። ታዟል። ተከፍሏል። ተከፍሏል። ተመስገን። ግን እየመጣ ነው። ቀብድ ተከፍሏል። ቀሪ የሚከፈለውም አለኝ እጄ ላይ ቀብድ ነው የከፈለው። ልክፈለው እንዲቀርብ ደስ ይለኛል። እስቲ ሁለተኛ እንዳልመጣ ፈልገሻል እዚህ ማለት ነው። እንድንቆራረጥ ጨረስ ነው በቃ። ማስታወቂያ ሰቅለና ሰው መጣ አለቀ። የቀረ ቃለ ግን በቃ አረፍ ብለን አወራካለሁ። የሚደምረው ነገር ግን አልቋል። ሌላው ጸገነት እንግዲህ ተመልካቾቻችን በጉጉት የሚጠብቁት አንዱ ያንቺ ፀጉር መከፈት ነው። ሌላው ደግሞ እንግዲህ እንደ እግዚአብሔር ፍቃድ ደግሞ ወደፊት ምኞቴ ዘማሪ መሆን ነው ብለሻል። እሱ ነገርስ ከምን ደረሰ? ፍፄ አሁን እንግዲህ መዝሙሩ ልክ እንደዚህ ዓለም ላይ እንዳለ ነገር እንደዚህ ገዝተህ ምናምን ቶሎ አመጣተህ ገጣጥመህ ምናምን የምታረገው ነገር አይደለም። አሁን እኔ ሙዚቃው ላይ ነው የነበርኩት፣ ዓለሙ ነገር ላይ ነው የነበርኩት። አሁን ሰው እያየኝ ነው፣ ሰው እያዳመጠኝ ነው፣ ቫይራል ላይ ነው ያለሁት ብዬ መዝሙር መዘመሩ ለኔ ልክ አይደለም በእኔ አመለካከት። ምክንያቱም መጀመሪያ በንስሐ መታጠብ ያስፈልገኛል። በስነ ስርዓት ወደ ቤተ ክርስቲያን ጧት ማታ ቅዳሴ ኪዳን ጉባኤ መሄድ ያስፈልገኛል። በደንብ ቃሉን እንደገና መማር ማወቅ ያስፈልገኛል። ንስሐ ወስጄ ጸበል ሱባኤ መግባት ያስፈልገኛል። በደንብ ቤቱ ገብቼ ሱባኤ ገብቼ ከዛ በኋላ በንስሐ ታጥቤ ያ የነፍሴ አዲስ ምዕራፍ ህይወት ነው። አሁን እኔ መዝሙሩን የምዘምረው ነፍሴ ስለፈለገው ነው። በቃ የነበረውን ነገር አይቼዋለሁ። የሙዚቃውን ሁኔታ አይቼዋለሁ። የሚፈልገው ነፍሴ የሚፈልገውን ነው። የነፍሴን ፍላጎት የስጋዬን ፍላጎት ራሴን መቻል በሁለት እግሬ መቆም እንዲስራ መስራት ብዬ ተናግሬያለሁ። የነፍሴ ፍላጎት ነው በቃ ውስጤ እግዚአብሔር ቤት። ምክንያቱም አሁንም ድንግል ማርያም ስለተጠጋው ነው የሁሉ ነገር የሆነልኝ በህይወቴ እንጂ ሙዚቃ እያልኩ ስሮጥ የሁሉ ነገር ሆኖልኝ አያውቅም። ስለዚህ በደንብ ተምሬ ተዘጋጅቼ በቤተ ክርስቲያን ያስፈልገኛል፣ ሱባኤ ያስፈልገኛል። የነፍስሽ ፍላጎት መዘመር ነው። ግን ደግሞ በንስሐ ህይወት ውስጥ በቤተ ክርስቲያን ህግ ማለፍ አለብኝ ነው። በስነ ስርዓት ቤቱ ሁኜ የእውነት ዘማሪ ነው መሆን የምፈልገው፣ የእውነት የሚያመሰግን ሰው። በጣም አሪፍ። ዘማሪነቱ ልብሽ ውስጥ እንዳለ ነው ማለት ነው። ስለዚህ በጊዜ ውስጥ ወደፊት የሚከናወን ነገር ነው። በደንብ ነው።
በጣም አሪፍ። እንግዲህ ይህን የሚጠየቁ ሰዎች ስላሉ ማንሳት አለብን ብዬ አስቤ ነው። የተወደዳችሁ ተመልካቾቻችን ያለነው እጸገነት ቤት ማኪባ የውበት ሳሎን ነው። የፊታችን እሁድ በ5 ይመረቃል። ሁላችሁም ተጋብዛችኋል። በ5 ቤቱን ለመክፈት ሁሉም ነገር አሟልታ 2 ነገር ይቀራታል። የመጀመሪያውን ቅድም ዴማሆፕ ሪል ስቴት በሰጣት ስጦታ ገዝታ ታሟላለች። አሁን የመጨረሻ የቀረው አንድ ነገር ምንድን ነው ወደሚለው ገብተን ጄኔሬተር ማለት እኔ አሁን ትኩረት ያደረኩት ይሄ እንትኑ ላይ ምናምን ነበረ። በቃ አይደል አሟላው ብዬ ነበር ያሰብኩት። ከዛ ግን አሁን የምርቃት ቀን መብራት ቢጠፋ በጣም ውርደት ነው። በሻማ እያጋልን በሻማ በስቶቭ በከሰል እያራገብን እንደ ድሮ አትቀልድ ሲሆነ ሶ አሁን ደርሰን ጨርሰን ጄኔሬተር ቀረ። ጄኔሬተር የለም። የግድ አስፈላጊ ነው ደግሞ ማለት አንደኛ ፎቅ ላይ ነው ያለሁት። እዚህ አንደኛ ፎቅ ላይም የሚጮኸው ጄኔሬተር አይፈቀድም። የምትሰራበት ጄኔሬተር የሳይለንት የሚባለው ጄኔሬተር አለ አይደለ? እሱ ነው። ስንት ብር ነው ጄኔሬተር? ሰከንድ አንድ ሁሉ ጠይቄያለሁኝ። ከሚገርም እንደሚገዛ ሰው ሲያደርገኝ ስንት ብር ነው ትላለህ ማለት ነው። ስንት ብር ነው ጄኔሬተር? ስንት ብር ነው ብለህ ባዝሊን የምታወጣው ማለት ነው። ጄኔሬተር ስንት ብር ነው ትያለሽ? እሺ አይፍሴ አልሰማህም? ጉዴን አልሰማህም? ሾውን አቋርጠን የምትሄደው ልትይ ነው። ስንት ብር ነው ጄኔሬተር? ሳይለንት የሚባለው ጄኔሬተር አሁን 250 ሺህ አሉኝ። ዋቱ ይሄ እነዚህን እንትኖቹ የካስኮቹን አሁን የ5ቱን ካስክ ቦይለሩን ያለውን ይሄ ሎኪ ፔስትራዎቹ ምናምን የእያንዳንዳቸው ዋት አላቸው። እነዚህን ሁሉ ነገሮች ስታንድ ባይ ማስነሳት የሚችል ቤት ውስጥ የሚቀመጥ ሳይለንት ሆኖ አይነት እቃ ለመግዛት 250 ሺህ ተባለ ማለት ይሄ ብቻዬን ለመክፈት ካለኝ ችኮላ ይሁን ከልጅነት ይሁን ወይ ብቻ መቅደም የነበረበት ነገር ነው። አይ ይሄ ግዴታ የሆነ ነገር ነው በቃ እና ብሩ ካለቀ በኋላ ሆነብኛው እና ስንት ቀን ይቀረን? ዛሬ ቪዲዮ እንግዲህ ዛሬ ቅዳሜ ነው እየቀረጽን ያለ ነው። ቪዲዮ ሰኞ ወይ ማክሰኞ ካረግ ነው ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ 5 ቀን ይቀረን ማለት ነው። የተወደዳችሁ ተመልካቾቻችን እንግዲህ ሰምታችኋል። እጸገነት የላካችሁላትን ብር በሙሉ በአግባቡ የሚገባው ነገር ላይ አውላለች። ቅድም በስነ ስርዓት አይታችኋልና አሁን የቀረን እቺን ጄኔሬተር መግዛት ነው። እንግዲህ ምናልባት እግዚአብሔር ፈቅዶላችሁ ደግሞ ጄኔሬተር የምታስመጡ ሰዎችም ካላችሁ ደስ ይለናል። በተደውሉልን ስልኩን እዚህ ጋር እናስቀምጣለን። ያለዚያ ግን ቀላሉ መንገድ የሚሆነው ከኔ ጀምሮ እንደው አንድ ሰው ላይ ጫና ሳናረግ ሁላችንም የምንችለውን ነገር ብናረግ ጄኔሬተሩን እንገዛዋለን። ደስ ብሎ እጸገነት ቤቱን ትከፍታለች። ከዛ በኋላ አለቀ። ስንት ሰው የሚቀጠረው እዚህ ቤት አሁን? 8 ሰው። 8 ሰው? አዎ። አረ እንደው አጨብጭቡልኝ አንዴ እስኪ በመድኃኒዓለም። በዚህ አጋጣሚ ራሳችሁን ማስተዋወቅም የምትፈልጉ እኔንም ማገዝ የምትፈልጉ ኬተሪንጎች ካላችሁ ዲኮር የምትሰሩ ሰዎች ካላችሁ በተለያየ እንትን በቃ ለምርቃት የሚሆን ነገር እኛ እንደዚህ ማድረግ እንችላለን የምትሉ ሰዎች ካላችሁ በውስጥ ስልኬም እዚህ ጋር ስላለ ደውላችሁ አናግራችሁኝ ቆንጆ ነገር ብናሳልፍ እኔም ቆንጆ ነገር ብሰራላችሁ ደስ ይለኛል። በቃ ለሁላችንም ድምቀት ነው፣ ተያይዞ ማደግ ነው እላለሁ። አመሰግናለሁ። እሁድ የተለየ ቀን ነው። እጸገነት ቤት እንገናኛለን። የተወደዳችሁ ተመልካቾቻችን አሁን የቀረው እናንተ ከእጸገነት አያት ምስጋና የምትቀበሉበት ምርቃት የምትቀበሉበት ሰዓት ነው። ይሄን ላደረጉ ሰዎች በሙሉ ደግሞ ምስጋናችንን እናቀርባለን ማለት ነው። እናመስግናለን። አሁን በደም ዛሬ የደስታ ቀን ነው፣ የምስጋና ቀን ነው። እናመስግን እስቲ። አዎ እኔ እንግዲህ በመጀመሪያ ማመሰግነው ልዑል እግዚአብሔርን ነው። ከዛ እናቱ ቅድስት ድንግል ማርያምን ነው ማመሰግነው። እንግዲህ ከዛ በታች ደግሞ ሰዎች የረዱኝ ያስታወሱኝ ይሄን ነገር ሰምተው ልክ እንደራሳቸው ችግር አልቅሰው ተጨንቀው የተደረሰ የተወጣ ማለት እኔ ምን አይነት ሰዎች እንዳጋጠሙኝ አላቅም። ሁሉም በቃ እስካሁን ነው ስልክ መልሰው እና አሁን ይሄንን ቦታም ሰው 10 ዓመት 20 ዓመት ለፍቶ እዚህ ቦታ ላይ አይቀመጥም እና እዚህ ቦታ ላይ በአንድ ወር ከምናምን ቀን ውስጥ እንድቀመጥ ያደረገኝ
ይሄ የዋህና ሩሩ ህዝብ ነው የኢትዮጵያና የኤርትራ ህዝብ ነውና በጣም ነው ማመሰግነው በጣም ነው ማመሰግነው እና ደግሞ ወደ አንተ ፕሮግራምም እንድመጣ ከመጀመሪያውም አንተ ፕሮግራም ከመምጣቴ በፊት ሲቸግረኝ ሲርበኝ ሲጣማኝ ሲያመኝ እዚህ ባትኖርም ገንዘብ እየላከች የሷ የሆኑ ዘመዶች የምታውቃቸውን ሰዎች እየላከች እንዲያዩኝ ደና መሆኔን ወደ አንተ ፕሮግራም እንድቀርብ ያንተን ፕሮግራም ምትከታተል ሰው ነችና ወደ አንተ እንድቀርብ የሚያረጋች ማንስ ማባክሽ ትግስት ትባላለች በጣም ነው የምወዳት እድሜና ጤና ይስጥልኝ በጣም ነው የምወዳት በጣም ለትግስት ባካችሁ ለትግስት ሁላችሁም ይሄን ታሪክ አይታችሁ ኮሜንት ያደረጋችሁ ኮሜንታችሁ ሰርቷል ይሄን ቪዲዮ ላይክ ያደረጋችሁ ሰዎች በሙሉ ብዙ ሰው ጋር እንዲደርስ አድርጋችኋል ልባችሁ ተነክቶ የደወላችሁ በሙሉ ይሄ የናንተ ፍሬ ነው እግዚአብሔር ከሰጣችሁ ላይ ደግሞ ቀንሳችሁ የሰጣችሁ ይህ የናንተ ውጤት ነው ሁላችሁንም በልዑል እግዚአብሔር ስም እናመሰግናለን እግዚአብሔር የልባችሁን መሻት አይቶ ይሙላላችሁ በስራችሁን ይባርክ ቤታችሁን ይባርክ ልጆቻችሁን ይባርክ ለምንለው ከኔ በላይ ደግሞ ማዘር ይመርቃሉ አይደል ሰላሙን ቸርነቱን በጉነቱን ያቅርብልን እናትዬ እሱ የዋለለት ለሙላው ይዋልለት ቅዱስ ሚካኤል አይለያችሁ ዓላማችን ያሳምረው በልተን ጠጥተን ለማደር ያውቃን ይሄን ፍጣማችሁን ደግሞ ለወደፊቱ ያስፋፋላችሁ ሙላችሁ አንድ ሰው ሳይለይ ሙላችሁ ይሄን ዓላማችሁን ያስፋፋልን እናታል እሷን ላገዛችሁ ደግሞ ኢትዮጵያ በሙሉ ሰላም ያድርግልና አባትዬ ሰላሙ ቦታ ይጣልልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘኔ በርትቶ እምባዬ ሲቀድመኝ ወዳጅ ያልኩት ሁሉ ፊቱን ሲያዞርብኝ አንቺ ደርሰሽለት ስሜም ተቀየረ ሕይወቴ በሙሉ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ አመሰግናለሁ ያለኝ ደስታ አሜን 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 አሜን